ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በኦርቶዶክስ እምነት ተከታዮች ላይ የተፈጸመ ያለውን ተደጋጋሚ ግድያ በማውገዝ መግለጫ ሰጥተዋል። በመግለጫቸውም መከራው እየሰፋ መምጣቱን ጠቆሙ ባለስልጣናት ከታሪክ ተጠያቂነት ለመዳን ጥቃቱን እንዲያስቆሙና አጥፊዎችን ለሕግ እንዲያቀርቡ ጠይቀዋል። ብፁዕነታቸው በመግለጫቸው ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነት የመጠበቅ አደራ የተጣለባቸው የጸጥታ አካላትና ኃላፊዎች የጥቃት ሰንሰለቱን በማስቆም ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል። በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሆንቆሎ፣ በዋቢ፣ በሙልሴ ወረዳዎች በምዕመናን በቤተ ክርስቲያን ላይ የደረሰውን አሰቃቂ ጥቃት በተሰበር ልብ መሰማታቸው ቅዱስ ፓትርያርኩ 100 ዓመታት ያስቆጠሩ የጠላት ቅዱስ ገብርኤል ቤተ ክርስቲያን መቃጠሉን፣ የካራ ኩፍቴ መድኃኔዓለም ቤተ ክርስቲያን መዘረፉን ጠቅሰዋል። በዚህም በርካታ ምዕመናን በግፍ መገደላቸውን፣ በመቶዎች የሚቆጠሩ ወገኖች መፈናቀላቸውን በቤተ ክርስቲያን በእጅጉ ያስተዛዘነ ክስተት በመሆኑን ገልጸዋል። በመጨረሻም መላው ኢትዮጵያውያን ምዕመናን ወንድሞቻችን በመንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። የቻይናው መከላከያ ተቋም የአሜሪካን ድብቅ ተዋጊ አውሮፕላኖች በኤአይ መከታተል ችያሉ ማለቱ መነጋገሪያ ሆኗል። አንድ ጂንጋን የተሰኘ የቻይና ግል መከላከያ ቴክኖሎጂ ተቋም በቅርቡ በኢራን ግጭት ወቅት ጂንግች በተሰኘች የሰው ሰራሽ አስተውሎት ኤአይ የጦርነት ክትትል ስርዓቱ አማካኝነት 4 የአሜሪካ ቢ2 ስፕሪት በድብቅ ስውሩ አውሮፕላን ጣቢያ አውሮፕላኖች መከታተል መቻሉን ገለጸም። የቴክኖሎጂ ተቋሙ አውሮፕላኖቹ ፒተሮ 41-44 በሚሉ የመገናኛ ኮዶች ሲንቀሳቀሱ እንደነበረ የጠቀስ ሲሆን ከአውሮፕላኖቹ የወጡ የሬዲዮ ሞገዶች በመጥለፍ እና በኤአይ አማካኝነት የበረራ መስመራቸውን መልሶ መገንባት መቻሉን ተናግረዋል። ይሁን እንጂ ተቋሙ ይህንን አስገራሚ ክስ የሚያረጋግጥ እስካሁን ያቀረበው ምንም አይነት ተጨባጭ ማስረጃ የለም። እንደ ጂንጋን ገለጻ ከሆነ ስርዓቱ ግጭቱ ከመቀስቀሱ ሳምንታት በፊት የሳተላይት ምስሎችን፣ የበረራ መረጃዎችና ግልጽ የሆኑ የመረጃዎች ምንጮችን ኦፕን ሶርስ ኢንተለጀንስ በማቀናጀት በኢራን አቅራቢያ እያደገ የመጣውን የአሜሪካ ወታደራዊ እንቅስቃሴ ቀድሞ መለየት ችሎ ነበር። ተቋሙ 4 የቢ2 ቦምብ ጣይ አውሮፕላኖች የተከታተላቸው አሜሪካና እስራኤል በኢራን ኢላማዎች ላይ ጥቃት ከሰነዘሩ ከጥቂት ጊዜያት በኋላ መሆኑን አስታውቋል። ይሁን እንጂ ይህ የቻይናው ተቋም ይፋ ያደረገው መረጃ በተናጠል በገለልተኛ ወገን ያልተረጋገጠ ሲሆን እጅግ ዘመናዊና በራዳር እንዳይታዩ ተደርገው የተሰሩት ስውር አውሮፕላኖች ተለይተው ስለመገኘታቸው የሚገልጸው ዘገባ እስካሁን ድረስ በማስረጃ አልተደገፈም። የኩዌት አየር መንገድ ተመታም፣ በረራ ተቆርጧል። ኢራን በኩዌት አየር ማረፊያ ላይ የድሮን ጥቃት በመፈጸም በርካታ ሰዎችን መጉዳታቸው ኩዌት አስታወቀች። ከአሁን በፊት የኩዌት አየር መንገድ ተርሚናል 1 በደረሰበት ጉዳት ምክንያት ተጠግኖ አገልግሎት ለመስጠት የተከፈተው ትናንትና ነበር። ዛሬ 4 ሰዓት ሳይሞላ ኢራን በድሮን ጥቃት ፈጽማባታለች። በርካታ ሰዎች ተጎድተዋል፣ በረራዎች ተሰርዘዋል። በር ላይ የነበሩ አውሮፕላኖች በአቅራቢያቸው ወደሚገኝ ኤርፖርት እንዲያርፉ አዛለች። የኢትዮጵያ አየር መንገድ ወደ ኩዌት አቋርጦት የነበረውን በረራ ከሰኔ 9 2018 ጀምሮ በረራ እንደሚጀምር አሳውቆ ነበር። ኩዌት በረራ ዳግም የሚጀምርበት ጊዜ አሳውቃለሁ ብላለች። እሳቸው አእምሯቸውን የሳቱ ናቸው በማለት የ76 ዓመቱ የሆሊውድ ተዋናይ የትራምፕን አስተዳደር ክፉኛ ነቀፉም። ታዋቂው የሆሊውድ ተዋናይ ሪቻርድ ጊር በወሲብ ለነጻነት ፊርማ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጠንካራ ባለ ቃላት ነቀፉም። ተዋናዩ ትራምፕን አእምሯቸውን የሳቱ ሲል የጠሯቸው ሲሆን የአሜሪካን ማህበረሰብና ተቋማት ቀን ወደ ቀን እያፈረሱ ነው ሲል ከሷል። በንግግሩም ዓለም በአሁኑ ወቅት በአስከፊ የፖለቲካ ጨለማ ውስጥ እንደምትገኝ ገልጾ የናዚ ማጋዣ የነበረውን ዳክም ካምፕን በቅርቡ መጎብኘቱን በማስታወስ አምባገነንነት በፍጥነት እየተስፋፋ መሆኑን አስገንዝቧል። ጊር ለዚህ ውድቀት የህዝብ መተቸት ምክንያት መሆኑን በመጥቀስ ራሱን ተጠያቂ አድርጓል። ቡዲስትና የቲቤታን መብት ተሟጋች የሆነው ሪቻርድ ጊር ከ2004 ጀምሮ አሜሪካን ጥሎ በስፔን በመኖር ላይ ይገኛል። ወደ ካናዳ ሰራተኛ መላክ ተጀምሯልንም ገንዘብ አስከፍላቸዋል ተብለው የመጡ ሰዎች አሉ። ስራና ክህሎት ሚኒስቴር ኢትዮጵያውያንን ለስራ ዕድል ተጠቃሚዎች ወደ ካናዳ ለመላክ ፊቸር ፊት ኢንተርናሽናል ከተሰኘ ድርጅት ጋር የተፈረመውን ስምምነት ተከትሎ ዜጎቹን መላክ እንደተጀመረ በማስመሰል በሚያጭበረብሩ አካላት ገንዘብ የተጭበረበሩ ሰዎች መኖራቸውን ስራና ክህሎት ሚኒስቴር ገልጿል። ሚኒስተሩ ከካናዳ ቀረበልኝ ባሉ ጥያቄ መሰረት ወጣት ባለሙያዎችን ወደ ካናዳ ለስራ ለመላክ ከድርጅቱ ጋር በቅርበት ስምምነት መፈራረሙ ይታወቃል። ባለሙያዎችን ወደ ካናዳ ለማስተማራት በመንግስት ፈቃድ የተሰጠው ብቸኛ ድርጅት ፊቸር ፊት ኢንተርናሽናል መሆኑና ከካናዳ ኤምባሲ ውጭ የቪዛ ወኪል እንደሌለ ሚኒስተሩ በስምምነቱ ወቅት መግለጹ ይታወሳል። ይሁን እንጂ ስምምነቱ ከተፈጸመ በኋላ
በርካቶች ወደ ካናዳ ልክላቸዋለን በሚሉ አካላት የማይገባቸውን ገንዘብ እየከፈሉ የተጭበረበሩ ናቸው። ኢትዮጵያ ባለሙያዎችን ወደ ካናዳ መላክ ጀምራለች። እንልክላቸዋለን በሚል ገንዘብ ስለሚያስከፍሉ አካላት ጥቆማ ደርሷቸዋል ሲል በሚኒስቴሩ የውጭ ሀገር ስራ ስምሪት የውል ምርመራና ማጽደቅ ዴስክ ኃላፊ አቶ በዛወርቅ ከተማ ተጠይቀዋል። አቶ በዛወርቅ ወደ ካናዳ መላክ አልተጀመረም፣ ክፍያም የለም ብለዋል። ስምምነት ተፈረመ እንጂ ወደ ካናዳ የሚልክ መንግስት የሚያውቀው እውቅና የተሰጠው ኤጀንሲ የለም ያሉት ኃላፊው ገና የመላክ ስራው አልተጀመረም፣ ሲጀመር መንግስት ከሌ የሚባል ኤጀንሲ ካናዳ ላይ ፈቃድ ወስዷል ብሏል ያሳውቋል ሲሉ ተናግረዋል። በዚህ ወቅት መላክ ስላልተጀመረ የሚልከው ህገወጥ ነው፣ ህገወጥ ላይ የሚሳተፍ ማህበረሰብ መኖር የለበትም፣ ክፍያውም የለውም፣ ግን አብዛኞቹ አስከፍላለሁ እንልካቸዋለን ብለው ነው ማስጠንቀቂያ የሚያሰሩ ስህተት ነው ብለዋል። እያጭበረበሩ ያሉ ድርጅቶች የተጭበረበሩ ዜጎች እንዳሉ ፈትሸው እንደሆነ ማብራሪያ የጠየቅናቸው ኃላፊው ገንዘብ አስከፍላቸዋል ተበልተው ወደዚህ ወደ ስራና ክህሎት ሚኒስቴር የመጡ ሰዎች አሉ። ከፌዴራል ፖሊስ ጋር ሆነን ገንዘብ የተቀበሉ ሰዎች ላይ ክትትል የተደረገበት ነው፣ ጥቆማዎችም ይመጣሉ ብለዋል። ተጭበረበርን ብለው ያመለከቱ ዜጎች ብዛት ስንት እንደሆነ ስንጠይቃቸው ግን ቁጥራቸው ከመግለጽ ተቆጥበዋል። አቶ በዛወርቅ ከተማ ስምምነት ተፈረመ ማለት ባለሙያዎቹን ወደ ካናዳ መላክ ተጀምሯል ማለት እንዳሉንና ክፍያው እንደሌለው ገልጾ ማህበረሰቡ ይህን እንዲገነዘብ አሳስበዋል። ከካናዳ መንግስት ይህን ስራ እንድትሰሩልኝ ባለሙያ ትልኩልኛላችሁ ወይ የሚል ጥያቄ እንደቀረበላቸው ገልጸው መንግስትሞ አዎ ባለሙያ ያለን እንልካለን የሚል ስምምነት ተፈራርሟል፣ ያ ማለት ግን መላክ ተጀምሯል ማለት አይደለም ብለዋል። በኢትዮጵያ አውሮፓ ህብረት ልዑኩ ከአውሮፓ ህብረት አባላት ሀገራት ስፔን እና ስዊድን እንዲሁም ከካናዳ፣ ኖርዌይ፣ ስዊዘርላንድ ኤምባሲዎች ጋር በመተባበር ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን 7ኛውን አጠቃላይ ምርጫ አስመልክቶ የጋራ መግለጫ ወጥተዋል። በጋራ መግለጫቸው ምርጫው መካሄዱን ደግፈው በበጎ ጎን የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ፣ ምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበረሰብ አካላት ለምርጫው መሳካት ላደረጉት አስተዋጽኦ አድናቆታቸውን ችረዋል። በተጨማሪም የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ በዓለም አቀፍ ታዛቢነት የተጫወቱትን ወሳኝ ሚና እውቅና በመስጠት ከእነሱ የሚመጡትን የምርጫ ሪፖርቶች እንደሚጠብቁ ገልጸዋል። በተለያዩ ምክንያቶች ሰኔ 1 ቀን ምርጫ ማካሄድ ባለመቻሉ የምርጫ ክልሎች ውስጥ የሚገኙ ዜጎች በሙሉ በቀጣይ ተመሳሳይ የምርጫ ዕድል እንዲያገኙ ያላቸውን ተስፋ ገልጸዋል። የምርጫ ጣቢያዎችን መጨናነቅ በሂደቱ ላይ ተጽዕኖ ማሳደሩን ሁለት የውጭ ምርጫ ታዛቢዎች ገለጹ። ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ ምርጫ የምርጫ ስርዓቶችን በተከተለ መልኩ መከናወኑን የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ቡድን በአንድ ቦታ ግን የየብቻ የመጀመሪያ ደረጃ ሪፖርታቸው ላይ መግለጫ ሰጥተዋል። የአፍሪካ ህብረት 59 ታዛቢዎችን በ6 ክልሎችና 2 ከተማ አስተዳደሮች በ27 ቡድን ክፍሎ በ495 ምርጫ ጣቢያዎች ማሰማራቱን ሲገልጽ የኢጋድ ታዛቢ ቡድን በበኩሉ 26 ታዛቢዎችን በ11 ቡድን በ5 ክልሎችና 2 ከተማ አስተዳደሮች በ208 ምርጫ ጣቢያዎች ማሰማራቱን ገልጿል። በሁለቱም ታዛቢዎች ቡድኖች በቀረበው ሪፖርት ላይ የምርጫ ጣቢያዎችን ከተገቢ በላይ ሰፊ መራጭ ያስተናገዱ መሆናቸው የምርጫ ሂደቱን ረጅምና ከዓለም አቀፍ መስፈርት አንጻር እጅግ የበዛ መሆኑን አስተዋል። የዚህ ተጽዕኖ በምርጫ ቀን በምርጫ ጣቢያዎች ላይ የተዋሉ ረጃጅም ሰልፎችና በምርጫ አስፈጻሚዎች ላይ ድካም መፍጠሩን እንደማሳየት ጠቅሰዋል። ሁለቱም ታዛቢ ቡድኖች የምርጫ ሂደቱን በማድነቅ በርካታ አዎንታዊ አሰራሮች የታዩበት መሆኑን በመግለጫቸው ላይ አንስተዋል። የአፍሪካ ህብረት ታዛቢ ቡድን በሪፖርቱ በአብዛኞቹ የምርጫ ጣቢያዎች የጸጥታ አካላት መኖራቸውና በምርጫ ሂደት ላይ ምንም አይነት ጣልቃ ገብነት ሳያደርጉ ተገቢውን ርቀት ጠብቀው ሰላም ሲያስከብሩ ነበር ሲል ገልጸዋል። የሁለቱ ታዛቢ ቡድኖች ሪፖርት ግኝት በማጠናጠኛ በዋናነት በምርጫ ጣቢያዎች ላይ የተስተዋሉ የሰልፍ ብዛት እንዲሁም የሴቶች አካታችነት በተለይም በእጩነት በአስፈጻሚነትና በታዛቢነት ያላቸው ድርሻ አናሳ መሆኑ ላይ ያተኮረ ነበር። በተጨማሪም በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል 8 የምርጫ ክልሎች በሚገኙ 46 የምርጫ ክልሎች ምርጫ አለመደረጉን ጠቅሰዋል። ይህ ሁኔታ ትግራይን በተካታይ በሁለት ምርጫዎች ላይ አለማሳተፉን የአፍሪካ ህብረት ሪፖርት አመልክቷል። ሌላው የሪፖርቶች ማጠንጠኛ የፖለቲካ ፓርቲዎች የሚያሰማሯቸው ታዛቢዎች ቁጥር አነስተኛ መሆኑን የሚገልጽ ነው። በምርጫው ዕለት ስለተፈጠሩ ክስተቶች ሁለቱም ታዛቢ አካላት በመግለጫቸው ላይ ያልጠቀሱ ሲሆን በጉዳዩ ላይ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርተዋል። መንግስት ምርጫ ባልተካሄደባቸው በትግራይ ሆነ በሌሎች አካባቢዎች ላሉ ሁሉም የምርጫ ክልሎች ወደፊት በምርጫዎች ላይ የሚሳተፉበትን ሁኔታ እንዲያመቻችልና ለዲሞክራሲ ስርዓት ግንባታ ቀጣይነት መሰረት የሆነውን ሁሉን አቀፍ ብሔራዊ ምክክር እንዲያበረታታ ጥሪ ቀርቦለታል። የአፍሪካ ህብረት ታዛቢ ቡድን መሪና የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የኢትዮጵያ ህዝብ ሊኮራበት የሚገባ ቀን ነው ሲሉ ተናግረዋል። በሀገሪቱ ይህንን አጋጣሚ በመጠቀም ሁሉን አቀፍ የፖለቲካ ውይይት እንድታጠናክር እና ሁሉንም ማህበረሰቦች ወደ ዲሞክራሲያዊ ሂደቱ እንዲታቀፉም ነው ጥሪ ያቀረቡት። የአፍሪካ ህብረት
የአፍሪካ ህብረት የመጨረሻውን የምርጫ ሪፖርት የምርጫው ማጠቃለያ ውጤት ከተገለጸ በኋላ ባሉት 30 ቀናት ውስጥ ይፋ እንደሚያደርግ አስታውቋል። ጅቡቲ በዳመርቾግ የነዳጅ ማከማቻ ግንባታ ላይ የኢትዮጵያ ድጋፍ ተሳትፎ እየጠበቀች መሆኑን ገለጸች። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን በአገሪቱ ደቡብ ምስራቅ በኩል በሚገኘው አዲስ ዳመርቾግ ፈሳሽ ጭነት ወደብ ላይ የነዳጅ ማከማቻ ዲፖ ግንባታ ለመጀመር በበጀት ዓመቱ መጀመሪያ ላይ የኢትዮጵያ ተሳትፎና የገንዘብ ድጋፍ እየጠበቀ መሆኑን አስታውቋል። የባለስልጣኑ ሰብሳቢ አቡበከር ኦማር ሃዲ ለካፒታል እንደገለጹት ዘመናዊ የነዳጅ ወደብ ወደ ስራ እንዲገባ ነዳጅ ማራገፊያ ዲፖ ግንባታ ይቀረዋል። ለዚህም ባለስልጣኑ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ድርድር ያደረገ ሲሆን ተቋሙ ሐምሌ 1 ቀን በሚጀምረው አዲስ የበጀት ዓመት በጀት አጽድቆ ለስራው እንደሚመጣው ይጠበቃል ሲሉ ነው የገለጹት። ኢራን በጦርነት ከሁለተኛው ዓለም ጦርነት በኋላ የተከሰተ ከፍተኛ የኑሮ ውድነት አስተናገደች። በእስራኤልና አሜሪካና ኢራን መካከል ያለው ጦርነት በኢራን የኑሮ ውድነት አኗኗታል። በዚህም በግንቦት ወር ብቻ የኑሮ ውድነት 77.2% ሆኖ መመዝገቡን አሃዛዊ መረጃዎች አመልክተዋል። ይህም ከሁለተኛው ዓለም ጦርነት በኋላ የተከሰተ ከፍተኛ የኑሮ ውድነት ሆኗል። በተያያዘ ኢራን በባህሬንና ኩዌት ላይ ጥቃት መድረሷ ተገልጿል። ዩናይትድ ስቴትስ በበኩሏ ኢራን ወታደራዊ ስፍራዎችን መደብደቧን ተናግሯል።